ችልም ይህንን መልእክት ብናምን ኢየሱስ ክርስቶስን አይተን መጽናት የሚችልበት ህይወት ይኖረናል ብዬ አምናለሁ። ምን እያላቸው ነው? እሱ ዓለማት የተፈጠረበት ነው። እሱ የዓለማት ፈጣሪ ነው። እሱ የብሉይ ኪዳኑ የትንቢት የመልእክቶች ሐሳብ መደምደሚያ ነው። እግዚአብሔር በመጨረሻ የተናገረበት 4 ነጥብ ነው። መደምደሚያ መዝጊያ ነው ኢየሱስ እያላቸው ነው ለመልእክት ተደራሲዎች። ምዕራፍ 1 ላይ እግዚአብሔር በልዩ ልዩ ጎዳና በልዩ ልዩ መንገድ ጥንት በአባቶቻችን በነቢያት ተናገረን ይልና የዛ ሁሉ መልእክት ማሰሪያ 4 ነጥቡ ግን ዓለማትን የፈጠረበት ልጁ ነው፣ መደምደሚያ ነው እያላቸው ነውና ከዛ ከመላእክት ጋር ኮምፔር ያደርገዋል። ከመላእክት መካከል አንተ ልጄ ነህ ሁሉን እስካስገዛልህ ድረስ በቀኝ ተቀመጥ የተባለ ማን ነው? አንድ ልጁ ግን ወደ ዓለም በገባ ጊዜ መላእክት እንኳን ይሰግዱለታል ብሎ እሱ ስግደትን የሚቀበል እሱ አምላክ የሆነ እሱ የፍጥረቱ ሁሉ መጋቢና ሰሪ የሆነ አምላክ መሆኑ አረ ሚዩት አርጋል። ሚዩት ሳይሆን አስወጡት። ምን ያደርጋል ፕሮግራም ላይ ከሆነ እንዴ? ምን ያደርጋል ፕሮግራም ላይ ከሆነ? እሱ ያለበት ቦታ እየተወራ ከሆነ ያለበትን ቦታ መስማት። ቸርች ውስጥ ከሆነ ቸርች ውስጥ ይስማ እና ይሄ ነው ዋናው የመልእክቱ ሐሳብ፣ እሱ ነው የዕብራውያን መልእክት ሐሳብ። ስለዚህ አሁን አንዳንድ ጊዜ ጆን አውርቶ ሲጨርስ የምትቀጥላችሁ የምታወሩ ሰዎች በተወራው ነጥብ ላይ ወይም የመልእክቱ ሐሳብ ላይ ብቻ ቢወራ የበለጠ ሐሳብ እንዳይበታተን ያደርጋል። 1 ሰዓት 2 ሰዓት ተወርቶ እዛ መጨረሻ ላይ ሌላ ነገር ከተወራ ሰው ብዙ ጊዜ መጨረሻ ላይ ተወራውን ይዞ የሚሄደው ስለዚህ ሁልጊዜ ገስት ላይ ቁጭ ያላችሁ ሰዎች ስትናገሩ ያንኑ አድምቶ መናገር አስፈላጊ ነው ብዬ አስባለሁ። ለዚህ ነው የሙሴን መልእክት አጻፈውና እግዚአብሔር ዘዳግምን መጨረሻ ላይ ጻፈ። ሙሴ ከአብዛኞቹን መልእክቶች ውስጥ ከአብዛኞቹን ታሪኮች ውስጥ የተደገመው ሐሳብ ማለት ነው። ዘዳግም ማለት መድገም ማለት ነውና እግዚአብሔር አንዳንድ ጊዜ እንድንደግሞ የሚፈልገው ነገር አለ ህይወታችን ላይ። ስለዚህ የዕብራውያን ጸሐፊ ኢየሱስ ከመላእክት የበለጠ ነው ይለናል። ለንጽጽር የሚቀርብ አይደለም። እሱ ፈጣሪ ነው፣ እነሱ ፍጡር ናቸው። እሱ ስግደት ተቀባይ ነው፣ እነሱ ስግደት አድራሾች ናቸው ብሎ ይነግረናል። ስለዚህ ሁልጊዜ ዕብራውያንን ስታነቡ በተለይ በህይወት መፍገምገም ውስጥ ያለን ሰዎች ለመጽናት ስንፈልግ የምንገልጠው መጽሐፍ፣ የምንበረታ መጽሐፍ ከየትኛውም አዲስ ኪዳን መጽሐፍት በብሉይ ኪዳን በጣም ብዙ ጥቅሶች የተጠቀሰበት መጽሐፍ ነው የዕብራውያን መጽሐፍ። እጅግ በጣም ብዙ ጥቅሶች እና ጸሐፊው ራሱን ከመሰወሩ ኢየሱስን ለማጉላት የእግዚአብሔርን ክብር ለማጉላት ቅድም ጆ ብሏል። ኢየሱስን ከማጉላቱ የተነሳ ስቲል እስካሁን የመጽሐፉ ጸሐፊ ክርክር ያለበት ነው። ጳውሎስ ነው የሚሉ አሉ። ኦፍ ኮርስ መጽሐፍ ቅዱሳችን ላይ የሐዋርያው ቅዱስ ጳውሎስ መልእክት ተብሎ ነው የተጻፈው፣ ግን ክርክር አለው። በቲዮሎጂያኖች ዲቤት አለው። አይ ጳውሎስ አይደለም የጻፈው በርናባስ ነው የጻፈው፣ የሕግ አዋቂ ነው የጻፈው፣ ብዙ ነገር ይባላል። ለዚህ ደግሞ ዋናው መነሻ ጸሐፊው ራሱን ከማሳየት በፍጥረታቱ ያሉትን ሌሎች ነገር ከማጉላት ይልቅ እንዴት ክርስቶስን እንዳጎላ የምታዩበት ነው። አዎ እሱ ከመላእክት ይበልጣል ይላል። እስራኤልን ከመራ እስራኤልን ወደ እረፍት ሀገር ወይም ወደዛች ወደ ከተማው ካስገባው ከኢያሱ የበለጠ ኢያሱ ወደ ከተማ አስገባቸው እንጂ ወደ ረፍት አላስገባቸው። ኢየሱስ እሱ ረፍታችን ነው፣ ሰንበታችን ነው፣ የህይወት ረፍት ነው ይለናል። እሱ ከሙሴ ይበልጣል ይለናል። ለንጽጽር አይቀርብም። ሙሴ በቤቱ ላይ እንደ ባሪያ ነው ያገለገለው፣ ኢየሱስ በቤቱ ላይ እንደ ልጅ ነው ያገለገለው ይለናል። እሱ በክህነት ከአሮን ይበልጣል ይለናል።
ይበልጣል ነው የሚለን። ለንጽጽር አናቀርበውም ነው የሚለን። ስለዚህ ወዴት ነው የምትመለሱት ነው የሚላቸው የዕብራውያን መልእክት ተደራሲ። ወዴት ነው? ወደ ሙሴ ስርዓት ነው የምትመለሱት? እሱ የሙሴ ፈጣሪ ሙሴ ጌታ ነው። ወደሚያንሰው ነው ወይ የምትመለሱት? በመላእክት እጅ ወደ ተሰጠው ወደ ብሉይ ኪዳን ስርዓት ነው የምትመለሱት? እሱ ከመላእክት የሚበልጥ ነው ይላቸዋል። ወደሚያሸንፈው በሰይፍ ገባችሁ ግን ወደ ረፍት ወደ አላስገባችሁ ወደ ኢያሱ ነው የምትመለሱት። ራሱ ኢየሱስ ሰንበት ነው፣ ረፍት ነው። ከረፍት ወዴት ነው የምትመለሱት? ከረፍት ወደ አለማረፍ ነው ወይ የምትመለሱት ብሎ ይሞግታቸዋልና ዕብራውያንን የደከማችሁ ወደ ዓለም ለመመለስ ሻንጣችሁን የሸከፋችሁ ሰዎች አሁንስ ክርስትና፣ አሁንስ ህይወት፣ አሁንስ እዚህ ሚዲያ ላይ የሚታየው የወንጌላውያን እንቅስቃሴ፣ አሁንስ ይሄ መንገድ አሰልቻ ታካሽ ነው፣ ወደዛም ወደዚህም እሄዳለሁ ብላችሁ ከምስራቅ ከሰሜን ከደቡብ ከምዕራብ የሚነፍሰው ንፋስ ይሄ ያላችሁበትን ጉዳይ በጥርጣሬ እንድትመለከቱና እንድትዋልሉ የሚያደርጋችሁ ሰዎች ካላችሁ የዕብራውያን ጸሐፊ እንደ መልህቅ እነዚህን ሁሉ እንደ ደመና ያሉንን ምስክሮችን ከፊታችን እያስቀመጠን ግን ፎከስ ልናደርግ የሚገባን የጨረሰውን በመከራ የተፈተነውን በመስቀል የታገሰውን በአባቱ ቀኝ የተቀመጠውን ኢየሱስን ነው ልንመለከት። እሱ ሮል ሞዴላችን ነው ይለናል። አሁን እናንተ መከራ ውስጥ ናችሁ፣ እሱም በመከራ ተፈትኖ አልፏል። አሁን እናንተ መስቀል ተሸክማችሁ ነው የምትሄዱት። አዎ እሱ በመስቀል ሁሉ ታግሷል። እናንተ መስቀል የህይወትን መስቀል፣ እሱ ግን ሪሉን ይሄ የመከራውን መስቀል ያለ ነውሩ ያለ በደሉ ተሸክሟል። ስለማን? ስለናንተ። እና ይሄንን ነው የሚለን። ነፍሳችሁን በመልህቃችሁ በክርስቶስ ኢየሱስ ላይ ትከሉት። አትመለሱ፣ አትፍገምገሙ። ያልፋል ይሄ ነገር፣ በክብር ይመጣል። ሁሉ ይገዛለታል። ሁሉ እስኪገዛለት ድረስ ነው በቀኝ የተቀመጠው ነው የሚላቸው። እና ወዳጆች አሁንም ከዚህ መልእክት ውስጥ እያንዳንዳችን ደጋግመን የምንሰማው ድምፅ ምንድን ነው? ኢየሱስ እረፍት ነው፣ ወደማያሳርፈው አትሄዱ። ኢየሱስ የነፍስ መልህቅ ነው፣ ወደ መንከራተት አትሄዱ። ኢየሱስ ክርስቶስ እውነተኛ በአብ ቀኝ የተቀመጠ ሁሉን ወራሽ የሆነ የእግዚአብሔር አንድያ የተባረከ ልጅ ነው እና እሱን ተመልከቱ። ታገሱ። በእምነታችሁ ጽኑ፣ በእምነታችሁ ቀጥሉ፣ በእምነታችሁ በርቱ። ተስፋ የሚያስቆርጥ ግራ የሚያጋባ ዘመን ላይ ነው ያለነው። ሚዲያ ላይ የምትሰሙት አመፁ፣ ነውሩ፣ ክፋቱ ሁሉ በቃ ምን ውስጥ ነው ያለሁት? እዚህ ውስጥ ምንድን ነው የከተተኝ የሚያስብል ነው። ኖ የሚበልጥ ብርሃን ይታየናል። የሚበልጥ ተስፋ ይታየናል። በመከራው መካከል የጨረሰው ሯጭ ይታየናል። ያልጨረሱትን አይተን መንገድ አናቋርጥም። ያልጨረሱትን አይተን መንገዱን ከመንገዳችን ላይ አንወጣ። አሁን እነ ፓስተር ከሌ እነ ነብይ ከሌ እነ አፖስትል ከሌን አይደለም እንመለከታቸው። አንድ የጨረሰ ሯጭ አለ። አንድ የጨረሰ የህይወት መንገድ ተጓዥ አለ። አሁን እንደው እሱ እኮ አምላክ ስለሆነ ብቻ ነው እንዳትሉ፣ እሱ እኮ እንትን ብቻ ስላልሆነ እንዳትሉ፣ በስጋ ከማን ተካፍሏል ይላል? ከኛው ተካፍሏል፣ ከሰው ተካፍሏል ይለናል ዕብራውያን ምዕራፍ 2 ነገ ምንማረው ትምህርት ማለት በስጋ ተካፍሏል። እሱ የአብርሃምን እንጂ የመላእክትን ዘር አላየም። ከመላእክት በጥቂት አነሰ። ለምን? መላእክት ኢሟቲ ናቸው፣ የሚሞቱ አይደሉም። እሱ ግን ሞተ። በዛ ምክንያት ከመላእክት በጥቂት እንኳን አነሰ ብሎ የዕብራውያን ጸሐፊ ይነግረናል። የማይሞተው የሚሞት የሆነበት ይሄ ታላቅ ፍቅር፣ ይሄ ታላቅ መውደድ ትታችሁ እንዴት ወደ ፈረሰ ወደ ደከመ ወደ ኋላ ትመለሳላችሁ? እንደዛ ነው የሚለና ኢየሱስ ሮል ሞዴላችን፣ የህይወት ምሳሌያችን ነው፣ የህይወት መልህቃችን ነው። እንድንመለከተው መጽሐፍ ቅዱስ የሚጠቁመን የሚያሳየን እሱ ነውና ያንን ለመናገር ነው። ሶሪ ሰዓታችሁን ከተሻማሁባችሁ፣ ግን ዕብራውያን ጸሐፊን ማንበብ ያጸናቸዋል። ምንም የሚመር መንገድ ቢሆን የመንገዱ ምሬት ወደኋላ እንድንመለስ የኋላ ማርሽ እንድናስገባ ዓለምን እንድንናፍቅ ትናንታችንን ጥለን የመጣነውን ጉዳይ እያባበለን እንዲወስድ የሚያደርግበት ምክንያት የለውም ነው የሚለን። ኢየሱስ 4 ነጥባችን ነው። የእግዚአብሔር የመጨረሻ ንግግር፣ ዓለማትን የፈጠረ ፈጣሪ፣ የመላእክት ጌታ፣ የእግዚአብሔር ልጅ ወደ ዓለም ሲገባ መላእክቱ ይስገዱለት ተብሎ የተጻፈለት
ስግደትን የሚቀበል አምልኮን የሚቀበል የመለኮት ሙላት ሁሉ በስጋው ተገልጦ የሚኖር ታላቅ አምላክ ነውና እሱን እንድታስቡ ነው ለማውራት የፈለኩት። ጌታ ኢየሱስ ዘመናችሁን ይባርክ። ሰላም። እሺ ቴንክ ዩ አቤሊ፣ ጌታ ኢየሱስ ይባርክ። በጣም ደስ የሚል ነው የነገርከን። ብትቀጥልም ደስ እያለን እንሰማ ነበረ። አይጠገብም። ኢየሱስ ብቻ ሲወራ ነፍስ ትፈነጥዛለች፣ ነፍስ ትቦርቃለች። ምክንያቱም የነፍስ ምግብ፣ የነፍስ ልብስ፣ የነፍስ ህይወት ሁሉ ነገሩ እሱ ነውና ነፍሳችን በሚበላ በሚጠጣ በሚለበስ አትረካም፣ አትደሰትም፣ ሰላምም አታገኝምና የነፍሳችን እረኛ የሆነው ኢየሱስ ከሰንበዴዎች አንዱ እንዳይደለ በግልጽ እያየን ነው። እንግዲህ ጌታ ኢየሱስ ይባርካችሁ ሁላችሁንም። ቀንሳለ ቤት ጆዬ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ሰላም ብያለሁ። አቡና እንኳን ጌታ ረዳህና አየንህ በድጋሚ ተባረክ። ጥሩ ማስተካከያን የሰጠህንና ልናገር ነበረ ተራዬ እስኪደርስ እየጠበቅኩ ነው እንጂ በትምህርቱ ላይ ሌላ ብዙ ማብራሪያዎች ሲሰጡ ትምህርቱ ይበተናልና ጥሩ ማስተካከያ ሰጠህናል። ተባረክ አቡና። እኔ የቀረልኝ አንድ ነጥብ የመጀመሪያው ምዕራፍ ላይ ማለት ምዕራፍ 2 ቁጥር 1 ላይ ያለችውን አንድ የቀረችልኝን ነገር ብቻ እሷን ልናገር ብዙ ስለተባለ ማለት ነው። ምንድነው እነዛ በመላእክት የተነገረውን ትእዛዝ ቸል ያሉት እነዛ ከቅጣት ካላመለጡ ይላልና እኛ ደግሞ ከራሱ ከጌታ የሰማነው ነው እሱን ቸል ብንለው እንዴት ከቅጣት እናመልጣለን ይላል። አሁን ላይ ድነናል፣ መዳናችንን በነፃ ያገኘነው የቀለለብን ብዙ አማኞች አሉና ቸል ልንለው አይገባም። ተጠንቅቀን እንዳውም ተጠንቅቀን በጨለማ ውስጥ በነፋስ መሃል እንዳለች ሻማ ተጠንቅቀን ልንይዘው መዳናችን እንዳይቀልብን እዚህ አሁን አንተ ከተናገርከው እስካሁን ከሰማሁት ከትምህርቱም ካጠቃላይ መዳናችን እንዳይቀልብን ቸል ልንለው እንደማይገባ ይሄንን እየተረዳሁ ነበርና እንግዲህ ብዙ ተብሏል፣ ብዙ ተምረናል፣ እየተማርንም እንሄዳለን። ብዙ አልሰጥም የኋለኛው እንዳይረሳ ብዬ ነው። ተባረኩ ሁላችሁ። ያ ተባረክ። ቀንሳለ ጌታ ዘመንን ይባርክ። እውነት ነው፣ ለእርሱ አብልጠን ልንጠነቀቅ ይገባል። ምክንያቱም በመካከለኛ እጅ በመላእክት የተሰጠው በነቢያቶቹ በአባቶች የተነገረው ቃል አለመታዘዝ የጽድቅን ብድራት ከተቀበለ ከሰማይ ከመጣው ወይ ደግሞ ሰማይና ምድርን ፈጣሪ ከሆነው ሰማያት የእጆቹ ስራ ከሆኑት ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከሱ ዞር ብንል እንዴት እናመልጣለን ስለሚል አብልጠን ለሱ እንጠንቀቅ ነው የሚለው። ስለዚህ ወደ ኋላ ተመልሶ ወደዛ በመላእክት በኩል ወደ ተሰጠው የመጀመሪያ ትምህርት ወደ ሕጉ ወደ ሰንበት ማክበር ወደ መላእክት ወደ ተለያየ ቤተ መቅደስ ስርዓት የሚመለሱ ሰዎች ቸልታ ስለሚያሳዩ ክርስቶስ ላይ ከሁሉ የሚበልጠውን ጌታ አለመስማትማ የበለጠ ቅጣት ያመጣል። ምክንያቱም ያን ጊዜ በምድረ በዳ ለነገራቸው በምድር ያለው ሲነግራቸው ላልሰሙት 23000 በምድር ላይ ወድቀዋል። በምድር ላይ ብዙ መከራን ተቀብለዋል። አለመታዘዛቸው ያንን ካመጣ ከሰማይ ከመጣው ዞር ብንል አናመልጥምና ለሱ እንጠንቀቅ ይላል። እውነት ነው። ጌታ ኢየሱስ ክርስቶስ ሊደመጥ የተገባው ብቸኛ ለመሆኑ ምን ብለናል? አብ ራሱ የምወደው ልጅ እርሱ ነውና እርሱን ስሙት ብሎናል። በቃ ሌላውን እንሰማለን እንዴ? አንሰማም። ማንን ነው የምንሰማው? ኢየሱስ ክርስቶስን። እርሱ ከሰንበዲ ከሰዎች እንዳንዱ አይደለም፣ ከመላእክትም እንዳንዱ አይደለም። እርሱ ቅድም እንደተነጋገርነው አቤላም ሲገልጥ እንደነበረው ጧትም እንደተማርነው አምላካችን ነው፣ ታላቁ አምላካችን ነው። ጌታ ኢየሱስ ይባርካችሁ። ጆሮአችሁን ለጌታ ስጡ፣ እሱ ዘላለማዊ ረፍታችን ነው። ተባረክ። የወርድሻ አይመችም። በቃ ኦሬዲ ሌላ ማንም ስላልነበረ ተባረኩልኝ። ዛሬ ያለን እዚህ ላይ እንጨርስና ነገ ጌታ እንዴት ነው የኢየሱስ ክርስቶስ ስጋ እንዴት ተካፈለ ከወንድሞቹ ጋር አንድ የሆነበት ነገ በደንብ ነው እሱ ላይም ዲቴል የምንሄደው። ዛሬ ወደ 4ኛ ቀናችን ነው አይደል? ዕብራውያንን ከጀመረ ከመግቢያው ጀምሮ ከታሪካዊ ዳራው ጀምሮ በደንብ አይተናል። ስለዚህ ነገም ስናይ ደግሞ ነገም የምንጨምረው ጸጋ አለ፣ በቃል ውስጥ ጸጋ ስላለ በጣም ነው የምወዳችሁ ማከብራችሁ። ብርክ በሉልኝ። ተባረኩላችሁ። ሰላም ዋሉ። የወርድሻ ስራ ላይ ነሽ ብዬ ነው።